እንዴት ነህ? በጣም ደህና ነኝ እማዬ። ምንድን ያደረግከው? ምንም አላደረኩም እማዬ። ምን አስበህ ነው ከወንድም ሚስት ጋር እንደዚህ አይነት ቆሻሻ ነገር የፈጸምከው? ንገረኝ። ቆይ እስቲ ንገረኝ ኤድዋርድ። ዳግመኛ እኔን የምታሳዝነኝ ከሆነ መዘዝ ይመጣብሃል። እማዬ ሁሉንም ነገር ላስረዳሽ እኔ ነው አሽተኸኛል። ምን አይነት ሰው ነህ ግን? ኬረን ላይ ለምንድን ነው የምትጫወትባት? እንዴት እንደዚህ ታደርግባታለህ? በጭራሽ አንቺ እንደምታስቢው አላደረኩም እማዬ። ለማመን በጣም ከባድ እንደሆነ ይገባኛል። ጥፋቴ ሶፊያ ነው። ማውራትን አቁም። ይሄ የማይሆን ነገር አይደለም። ካሊያንድሮ በፊት እኔ ነኝ የማውቃት እና ደግሞ ይህ ስሜት እንዳይሰማኝ ለብዙ ጊዜ ስታገል ነበር እማዬ። እንደዚህ አይነት ነገር ስትናገር መስማት አልፈልግም። ግን እውነታው ይሄ ነዋ። አሊያንድሮ ሁሌም ቢሆን እኔ የሆነውን ነገር መቀማት ይወዳል። በመጀመሪያም ከአንቺ ጋር አጠማመደኝ። ከዛ ደግሞ በህይወቴ ውስጥ እጅግ በጣም የምወዳትን ሴት ወሰደ። ምን አይነት በሽታ እንደያዘ መጠየቅ እችላለሁ? በስራ ምክንያት የሚመጣ ጫና ነው። መጀመሪያ የልብ ድካም ነው ያስያዘኝ። ከምነግርሽ በላይ አሁን በጣም ደካማ ልብ ነው ያለኝ። ይህንን ማመን ትችያለሽ? ግን የሆነ ማድረግ የምትችለው ነገር ሊኖር ይገባል። ዶክተሮቹ ምንም ነገር እንደሌለ ነው የነገሩኝ። ታውቂያለሽ፣ ብዙ ማድረግ የምችለው ነገር የለም። ቶሎ እንዳልሞት ደግሞ ያው እነሱ የሚሉኝን ነገሮች በሙሉ ማድረግ አለብኝ። በጣም የሚገርም ነገር ነው። በጣም አዝናለሁ። ሰዎች ስንባል ህይወታችንን ትልቁን ክፍል ገንዘብ ማግኘት ላይ ነው፣ ስኬታማ መሆን ላይ ነው እና ደግሞ ያስደስተናል። የምናስባቸውን በሙሉ በማድረግ እናሳልፋለን። ግን እውነተኛው ዕድል በሙሉ ጤና መኖርና የእውነት ከልቡ የሚወደውን ሰው ማግኘት ነው። ይህን ምልሽ ከልቤ ነው። ብታምኝም ባታምኝም መተንፈስ እንኳን እኮ በትክክል አልችልም ነበር። በጣም ከባድ ጊዜ ነበር። ይህን ማመን ትችያለሽ? እውነቴን ነው የምልሽ። ስማኝ፣ ይኸውልህ አሁን አንተ ሚጌል እዚህ ሆነ በጣም ሰላም ያለው ህይወት እንደምትኖር እርግጠኛ ነኝ። እሺ፣ እኔም ተስፋ አደርጋለሁ። አዎ፣ እና ደግሞ ልጅ እያለው እማዬ በተአምር እንዳምን አድርጋ ነው ያሳደገችኝ። ለደህንነት እጸልይልሃለሁ፣ ከልቤ ቃል እገባልሃለሁ፣ እጸልይልሃለሁ። ምንም አታስብ፣ ደህና ትሆናለህ። አንተም ስላገዝከኝ በጣም አመሰግናለሁ። እኔም ከጎን እሆናለሁ። እሺ፣ ብቻህን አይደለህም ያለው። አሁን ግን መሄድ አለብኝ። ቆይ ምን ልታደርጊ ነው? እርግጠኛ አይደለሁም፣ ግን ሁሌም ቢሆን እኔ የሆነ መፍትሄ አላጣም። እዚህ ዓለም ላይ ያለኝ ነገር እንዳላበቃ አውቃለሁ። ስሚኝ፣ ይኸውልሽ እኔም አብዛኛውን ጊዜ እዚህ ቤት አይደለም የምሆነው። ከፈለግሽ እዚህ መሆን ትችያለሽ። የሆነ ውሳኔ ከመወሰንሽ በፊት በደንብ ደጋግመሽ ማሰብ ይኖርብሻል። ደግሞ አስተዋይ ሴት ነሽ ብዬ አስባለሁ። ከፈለግሽ ቁርስም ማዘዝ ትችያለሽ። እስከፈለግሽው ድረስ ረፍት ውሰጂና ስመለስ ማውራት እንችላለን። እባክሽን በዚህ ነገር ምንም አትጨነቂ። አመሰግናለሁ። እንደገና እየረዳኸኝ ስለሆነ ከልቤ አመሰግናለሁ። በጣም አመሰግናለሁ። ምንም ስጋት እንዳይገባሽ። በኋላ ላይ ተመልሼ እመጣለሁ። እሺ። ይህንን ታሪክ እንደገና ልትነግረኝ አትችልም ኤድዋርዶ። እኔ አንተን ትቼ የትም ቦታ እንዳልሄድኩ እርግጠኛ ነኝ። የኖርዌጋ ልጆች አባት እንደነበራቸው እኔ ኖሮኝ አያውቅም። አንቺ ብቻ ነሽ ያለሽኝ እና እነሱ ህይወታችን ውስጥ ሲገቡም አንቺ ቀየርሽኝ እማዬ። እንደ ጥፋተኛ ግን አላየውሽም። ምክንያቱም እማዬ አንቺ በጊዜው ከባድ ፍቅር ይዞሽ ነበር። ልክ አሁን ከሶፊያ ፍቅር እንደያዘኝ ማለት ነው። ደግሞ ለመጠንቀቅ ተስማምተን ነበር፣ ግን ከጉዞ ቀደም ብሎ አሌሃንድሮ ነው። ቆይ ምን እያሰብክ ነበር? ንገረኝ። ትክክል እንዳልነበር አውቃለሁ ኤድዋርዶ። ከልብ ነው? ቀልድ እኮ አይደለም። ቆይ እንዴት እንደዚህ አይነት ነገር ለማድረግ ተስማማል? የዛች የማትረባ መጫወቻ እንድትሆን መስማማትን ማመን አልችልም። እኔ አንተን አላውቅም። እኔ እንዳንተ አይነት ልጅ የለኝም። ያውም ደግሞ የገዛ ወንድምህ አልጋ ላይ። ምን አይነት ድፍረት ቢሰማ ነው እንደዚህ አይነት ነገር ያደረግከው? እማዬ አሌሃንድሮ ወንድሜ አይደለም። እኔ ግን እንደ ወንድማማቾች ነው ያሳደግኳቸው። ታውቃለህ፣ ጥሩ ሰው ያገባሁት ጥሩ ቤተሰብ እንዲኖር በማሰብ ነው። ለሚወድህና የሚደግፍ ቤተሰብ እንዲኖር ስለፈለግኩ ነው። ቆይ እኔን ለምን አትረዳኝም? እንደዚህ አሳዛኝ ሰው እንድትሆን አይደለም ያሳደግኩ። በአሌሃንድሮ ምክንያት ብዙ ነገሮችን አጥቻለሁ። እድሎች፣ እውቅናዎች፣ ብዙ ስራዎችን አጥቻለሁ። ያደረግኩት ነገር ስህተት እንደሆነ አውቃለሁ። ነገር ግን ሶፊያ ትረዳኛለች። እኛ በጣም ነው የምንዋደደው። ዝም በል። የምትለውን ነገር መስማት ግን እኔን እንድትረጅኝ ይፈልጋለሁ። ከኬረን ጋር የሆነ ችግር ገጠመንና ወደ ሶፊያ መሄድ ነበር የቀለለኝ። እንደዚህ አይነት ነገር የምንረዳበት አቅም የለኝ።
ትሰማኛለህ? ከኬረን ወይም ካሊያንድሮ ጋር ምንም አይነት ችግር ቢገጥምህ ክብር ያለው ሰው ራሱን የሚያከብር ሰው አንተ ያደረግከውን ነገር አያደርግ። በገዛ አልጋዋ ላይ ለባሏ ታማኝ ላለመሆን የምትዳፈር እንደ ሶፊያ ተራ በሆነች ሴት ጨዋታ ውስጥ እንዴት ልትወድቅ ትችላለህ? እስቲ ቆይ ግን ወደፊት ከእርሷ ጋር ምን አይነት ህይወት እንደምትጠብቅ ንገረኝ። ልጄ ብለህ እንደሆንክ ነበር መስሎኝ፣ ግን አሁን ማንነትን በማወቄ በጣም አዝኛለሁ። አንተ ማስበህ አይነት ሰው አይደለም። ያውና ውጭ እጠብቅሃለሁ። አሌሃንድሮ አሁን ስደውልልክ ለሶስተኛ ጊዜ ነው። እባክህን ከቻልክ በፍጥነት ደውልልኝ። በጣም እየፈለግኩ ነው። አቶ ሌናርዶን እስካሁን አላገኘኸውም? አይ አሌሃንድሮ እንደዚህ አይነት ነገር አድርጎ አያውቅም። ምናልባት ሌላ ቦታ ሄዶ ይሆናል። ቢሆንም ሁሉ ያለበትን ቦታ ያሳውቀኝ ነበር። እሺ የአሳ አጥማጆች ደሞዝንስ እንዴት ነው የምናደርገው? እንግዲህ አሌሃንድሮ እዚህ የለም። ይህ መፈረም የሚችለው ደግሞ አስተዳደር ብቻ ነው። እንደምታየው ማንም የለም። ለስብሰባው የሚመጡ ጠበቃዎች አሁን ደርሰዋል እና ከሰዓት በኋላ የሲቪል መከላከያዎች ድርጅቶች ጋር መደወል አለብን። ያው እስከዚያው ድረስ አሌሃንድሮ ወደዚህ ይመጣ ይሆናል። እንዲሁም ለአክሲዮን ልውውጥ ፕሬዝዳንታዊ የፋይናንስ ሪፖርት መላክ አለብን። እሱን እናደርገዋለሁ። አመሰግናለሁ። ቻው በቃ። ሰላም አለን። እንዴ ሰላም፣ እንዴት ነሽ? አይ ደህና ነኝ። ከሉዊስ የሰማኸው ነገር ካለ ልጠይቅህ ነበር የመጣሁት። አይ እስካሁን ምንም ነገር አልሰማሁም። የት ነው ያለው? ደህና ነህ? አይ አይደለሁም። ብዙ መስራት ያለብን ነገሮች አሉ። እንደምታየው ደግሞ ማናቸውም ማስተዳደር የሉም። በተጨማሪ ረዳት የለኝም። ማገዝ ነገር አለ? ከቻልሽ እባክሽ ብታግዥኝ ደስ ይለኛል። እሺ ከየቱ እንድንጀምር እንደምትፈልግ ንገረኝ። እውነትሽን ነው? አዎ በጣም ደስ ይለኛል። ሰላም ወይዘሮ ሂሜና፣ እንዴት አደርሽ? ደህና። ሰዎቹ የት ናቸው? የት እንዳለው አላውቅም። ከቤተሰቡ አንድም ሰው አልመጣም። ትንሽ ግራ ያጋባል። ምን ማድረግ እንዳለብኝ አላውቅም። ካሊያንድሮ ጋር መገናኘት አልቻልኩም እና አስቸኳይ ስራዎችን መፍቀድ ያስፈልገዋል። ስራ መስራት አንችልም። እሱንማ እኔም ማድረግ እችላለሁ። እኔ ባለአክሲዮን ስለሆንኩና ከሁሉም በላይ ደግሞ ሉሲያ ሙሉ በሙሉ ሳትጠራጠር እኔን ታምነኛለች። ካርመን መጥቻለሁ። እንዴት ነበር? አሁንም ቀዶ ጥገና ውስጥ ነው። ውይ ታዲያ ማሊና ምን አለች? እኔ ላናግራት አልቻልኩም፣ ምክንያቱም ስደርስ ጓደኛዬ ቦታው ላይ ነበረ። እና ምን አገናኘው? ሁለታችንም የሚቀመስ ነገር ይዘንላት ነበር። በስተመጨረሻ ግን ለመሄድ ወሰንኩ። ማሌናም ብትሆን ሁለታችንን እዛ ስታገኝን ትንሽ ደብሯት ነበር። ስማኝ፣ ቅድም እኮ የሶፊያ አማች እዚህ መታ ታውቃለህ፣ እንደ እብድ ሲያደርጋት ነበር። ምን ፈልጋን የመጣችው? ሶፊያ እዚህ ካለች ልታይ ነበር የመጣችው። ያቺ እብድ ሴት በጣም ነው የጮኸችብኝ። እና ደግሞ ስለ ሶፊያ መጥፎ ነገር መናገር እንደማትችል ልኳን ነገርኳትና አባረርኳት። በቃ ይሆነ። እሺ ገባኝ። ግን እኮ ካርመን ሶፊያ ቤት መኖር ነበረባት። እሷ ጋር መደወል አለ። እሺ ምን ሆነ ይሆን? ልጄ ላይ ምን ተፈጥሮ ነው? ደግሞ ስልኳን እያነሳች አይደለም። ሰላም የኔ ውድ፣ ስላየሁሽ በጣም ደስ ብሎኛል። ከእህትሽ የሰማሽው ነገር አለ? አይ የለም። ምን ነው? ማንም ሰው የት እንዳለች የሚያውቅ አይመስልኝም። ስልኳ ላይ እየደወልኩ ነው፣ ግን እያነሳችልኝ አይደለም። አሁን እሴ እሷ ነገር እያሳሰበኝ ነው። ምናልባት ስነግርሽ ነገሩን አካብጄ ይሆናል እንጂ ሁሉም ነገር በቁጥጥራችን ስር ነው። ግን መጠንቀቅ ይኖርብሃል። በዚህ ልጅ ምክንያት እዚህ ቢሮ ውስጥ የሚፈጠር ማንኛውም ነገር ብዙ ሰው ሊሰማው ይችላል። ነገር ግን ስለኔ የማይሆን ነገር ማውራት ተገቢ አይደለም። ይኸውልሽ አሁን እዚህ ጋር ምንም የሚያሳስብ ነገር የለም። እኔ እሷን አምናታለሁ። አትጨነቂ። ብታምናት ይሻልሃል። እኔም ሄጄ ሉሲያን ልፈልጋት እንዴ? እሺ ስሚ፣ እሷ የምትለውን ነገር አትስሚ። ለምን በየቀኑ ለእኔ እንደዚህ መጥፎ እንደምትሆን በጭራሽ አይገባኝም። መልሱ ቀላል ነው። አንቺ የሶፊያ ጓደኛ ነሽ አይደል? አዎ፣ ግን በጭራሽ እሱ ከስራዬ ጋር ምንም አያገናኘው። አውቃለሁ። አሁን የኔ ጋር ቤተሰብ እዚህ አንዳቸውም የሉም። ለዛን ይጨነቀኝ እና ደግሞ ምን መሰለሽ፣ ያቺ ሴት የማይገባትን ኃላፊነት ለመውሰድ እየሞከረች ነው። ለሶፊ እንዲደውልላት ትፈልጋለህ? አዎ በጣም ደስ ይለኛል። ለሶፊያ ልነግራት ትችያለሽ። ውይ ሲያናድድ፣ ስልኩን እያነሳች አይደል? ያው በጣም አመሰግናለሁ። ይኸውልሽ እማዬ፣ የኔ ነገር ያሳሰበሽ አትመስይም። ስላንተ መጨነቅ አያስፈልገኝም። ዶክተሩ ደህና እንደምትሆን ነግሮኛል። እማዬ ይቅርታ። አይ ይሄ እንደ ሌላ ጊዜ በይቅርታ ብቻ የሚፈታ አይደለም። ታዲያ ምን እንዳደርግ ነው የምትፈልጊው? ቤተሰባችንን በጥብጠኸዋል። ከወንድም ጋር ሰላም ትሆናላችሁ የሚለው ሀሳብ ተስፋ አስቆርጦኛል። እሱ ነው መጀመሪያ እሷን የወሰደው። በቃ ኤድዋርዶ ይበቃሃል። ስለ እኔ እንድታስብ ይፈልጋለሁ።
ሶፊያ እኮ ፈልጋ ወንድምን ከመረጠች አንተ ምርጫዋን ማክበር ነበረብህ። ራስን መቆጣጠር ባለመቻል በጣም ነው ያፈርኩብህ ልጄ። ምንድነው ግን ችግር? በቃ በስሜት የተመራውና ትልቅ ስተሰራ እጅግ በጣም ሞኝነ እና እንደዚህ የምልህ ደግሞ ያንተ ነገር ስለሚያስጨንቀኝ ነው። እናት ቢሆንም አንተ ትጠብቃለህ። አንተ ደግሞ መጥፎ ውሳኔ መወሰንህን ቀጥለሃል። አሁንና ቀጥሎ ወደ ቤት እንሂድ። ሄሎ ሉሲ፣ አሁንስ እየጨነቀኝ ነው። ምንድነው የተፈጠረው? የት ነው ያለሽው? ከኤድዋርዶ ጋር ነኝ። ወደ መኖሪያ ቤቱ እየወሰድኩት ነው፣ ግን ሁሉም ነገር ሰላም ነው። አሁን ከሆስፒታል እየወጣን ነው። እንዴ ሆስፒታል? ለምን? ምን ተፈጥሮ ነው? ምንም እንዳታስቢ ውዴ፣ በኋላ እናወራለን። እንሂድ። እዩ ወደሻል? ውይ በጣም ነው የሚያምረው። አንቺ ላይ ደግሞ ሲያምርብሽ። ቫኔ አዎ በጣም ደስ ይላል። በጣም ወድጄዋለሁ። እውነት መግዛት አለብሽ። እኔ ግን ያን ያህል እርግጠኛ አይደለሁም ምን እንደሆነ እንጃ። እና አንቺስ ቫኔስ፣ አንቺ ምንም ነገር መሞከር አትፈልጊም? እኔ እንኳን ምንም ነገር የመግዛት ስሜት ውስጥ አይደለሁም። ተይ እንጂ ጓደኛዬ ረፊ። አዎ እባክሽ ቫኔሳ ስሚ፣ አንቺ ኩባንያ ውስጥ ሆነሽ በጣም ብዙ አስደናቂ ነገሮችን ስትሰሪ ቆይተሻል። እናም በጣም ብዙ ነገር እያሳካሽ ነው ያለሽው። በትክክል። አሁን ያለፈው አልፏል። አሁን ስለ ወደፊትሽ ብቻ አስቢ። የጎዳሽን ነገር በሙሉ ወደ ኋላ መተው አለብሽ። ቫኔሳ፣ ከማክስ ጋር ቆንጆ ህይወት እንደሚኖርሽ አውቃለሁ። የሐዘንሽ ሙሉ ህይወትሽ እንዳያበላሽ። እሺ? እንዴት እንደማደርግ አላውቅም። በደንብ ነው የምታውቂው። ከበቂና ከሚገባሽ በላይ አዝነሻል። ይበቃሻል። አሁን ግን በቃ ነገሩን ወደ ጎን መተው ነው ያለብሽ። አለበለዚያ ግን ህይወትሽ ወደ ድሮ አይመለስም። እውነቴን ነው፣ በጣም ውስብስብ ነው የሚሆንብሽ። እንዴት ነህ አቶ አልፎንዞ? ደህና አይደለሁም። ልጄን ፍለጋ ነው የመጣሁት። እስካሁን ድረስ አላገኘኋትም እና በጣም ነው የጨነቀኝ ሁጎ። በእነሱ መሃል ምን እንደተፈጠረ አላውቅም፣ ግን የሆነ አለመግባባት ስላጋጠማቸው ሶፊያ ከዚህ ሄዳለች። ምን ሄዳለች ማለት? አሁኑኑ ንገረኝ፣ ልጄ የት ነው ያለችው? እሱን አላውቅም አቶ አልፎንዞ። አልገባኝም። ምን እየተካሄደ ነው? አሌሃንድሮስ ማናገር እፈልጋለሁ። አቶ አሌሃንድሮም ቢሆን አሁን ደህና አይደለም። ስለ አሌሃንድሮ ደህንነት ምንም አያገባኝም። ልጄን የት እንደማገኛት እስካላወቅኩ ድረስ ከዚህ ንቅንቅ አልልም። ዞር በል። ከቤት አስወጧት። ለምንድን ነው እነዚህ ያደረገው? ልጄ የት ነው ያለችው? አላውቅም እና ደግሞ ምንም አያገባኝም። ለምን? ምንድን ነው የሆንከው? ልጅህንና ኤድዋርዶን የገዛ አልጋዬ ላይ ነው ያገኘሁት። አይ መጨረሻ ይሄ ነገር አሁንም እሱ ጋር ትሆን ትችላለች። አሁን ሶፊያ የኔ ሚስት አይደለችም። ይሄ እውነት ሊሆን አይችልም። አባዬ እባክህ መረጋጋት አልችልም ልጄ። ከዚህ በኋላ እዚህ ቤት ምንም አትሰሩም። ሂዱልኝ፣ አሁኑን ሂዱልኝ። ልጄ የት እንዳለች እስካልነገርከኝ ድረስ ከዚህ አልሄድም። እናንተም በሆኑ ያን ያህል ስለሷ አልጨነቅም ነበር። የምትፈልገውን ነገር ለማግኘት የሆነ መፍትሄ አታጣ። ስለ ልጄ እንደዚህ ብለህ መናገር አባዬ ና እንሂድ እያልኩ ነው። እንሂድ በቃ። የሆነ አለመግባባት ነው የሚሆነው። አዎ በእርግጠኝነት እሱ ነው። አይሆንም አቶ አልፎንዞ፣ እባክህን ተረጋጋ። እባክህ አለቃ፣ እባክህ ሂድ። አሁን ብትሄድ ነው የሚሻለው። እባክህ አቶ አልፎንዞ፣ እባክህ ብትሄድ ነው የሚሻለው። እየነገርኩህ ነው ያለው አቶ አልፎንዞ። የማይረባ ነው በለኝ እባክህ። እህትሽን መቼም ትተና መሄድ አንችልም። ተረጋጋ። በልጄ ሶፊያ ጉዳይ መረጋጋት አልችልም። ልጄ በጣም ተናዳል። እንድትታመም ደግሞ አልፈልግም። እባክህ ተረጋጋ። እውነቴን ነው የምልሽ። አሌሃንድሮን በቡጤ ልለው ነበር፣ ግን አንቺ ወደ ኋላ ያልሽ የማይረባ። አባዬ እባክህን። ኤድዋርዶ ሶፊያ እንድትወደው ማድረግ እንደቻለ ታውቃለህ። ምናልባት እንደሚወዳት አሳምኗት ይሆናል። እህትሽ መቼም ቢሆን አሌሃንድሮ ላይ አትማግጥበትም። የት ልትሆን ትችላለች ረቤካ? ይሄኔ ከኤድዋርዶ ጋር ትሆናለች። ሶፊያ መቼም ከእሱ ሰውዬ ጋር አትሆንም። አሁኑኑ ፖሊስ ጣቢያ ሄጄ እንደ ጠፋች አሳውቃለሁ። አይ ቆይ አባዬ፣ እኔ ሄጄ እፈልጋታለሁ። አንቺ ፖሊስ ጣቢያውን አታውቂም? አላውቅም፣ ግን አልቫሮን ጠይቀዋለሁ። የሆነ የሚያውቀው ነገር ይኖራል። እሺ አንተ እዛው ምግብ ቤት ሆነ ከመጣች ጠብቃት። ለምንድን ነው በዚህ መንገድ ያለቀው? እኔ የምለውን ነገር መስማት አልፈለገም ነበር እና እኔ ከዳውት ነው የሚመስለው። በእኔ አይተማመንም። እኔን ሊያምነኝ አልቻለም። ሶፊያ እንዴት ነሽ? ሚጌል ደህና ነኝ።
ምንድን ነው? ይህንን እዩ እስኪ። ይሄ ምንድን ነው? ነዩ በደንብ እንግዲህ ትክክለኛውን ነገር ነው ያገኘሁት ብዬ አስባለሁ። የሆነች ልብስ የምትሸጥ ልጅ ነች ረዳች። ልጅቷ በጣም ደስ ስትል ነበር። ልብስ እንዳለ ያሻውቃል። በጣም ያምራል። አመሰግናለሁ። ምንም አይደለም። አንዳንድ ልብሶች ገዝቼልሻለሁ፣ ሜካፕ፣ ሽቶም ገዝቻለሁ። በቃ እስቲ ሁሉንም ነገር ያቸው። በጣም ተወጃቸዋለሽ። ጊዜን ወስደህ ይሄን ሁሉ ነገር ስለገዛህ በጣም አመሰግናለሁ። ግን በጣም ተቸገርኩ እኮ። ይሄ ሁሉ አስፈላጊ አልነበረም። ከዚህ ስሜት እንድትውጭ እፈልጋለሁ። ትናንት ማታ እንዴት እንደነበርሽ በጨረሻ አረሰው። አንቺ እኮ ጥሩ ልብ ያለሽ ሴት ነሽ። እንደዚህ አንቺን መንገድ ላውጥቶ ሊጥልሽ አይገባም ነበር ሶፊያ። ሴት ልጅ እያለቀሰች ማየቱ በጣም ይረብሸኛል። ቢሆንም በጣም አስቸገርኩ። አይ በጭራሽ ሶፊያ አልተቸገርኩም። ምን መሰለሽ፣ የማትወጂው ነገር ካለ ወይ የማይበቃሽ ነገር ካለ መመለስ ትችያለሽ። እረስቼው ጫማም ገዝቼልሻለሁ እና ይህም ደግሞ ለአንቺ ነው። በጣም የሚያስፈልግሽ ነገር ነው። ስልክ አመሰግናለሁ ሚጌል። ለዚህ ነገሮች በሙሉ ከፍላለሁ። እሺ፣ ለሁሉም ነገር ራሴ ነው የምከፍለው። በጭራሽ አያስፈልግም። በጣም አመሰግናለሁ። ይኸው እንግዲህ ይሄኛው በጣም ያምራል። ሄሎ ኬራል፣ የኔ ፍቅር እኔ ነኝ። ሰላም እማዬ። ምን ነው? ኤድዋርዶን አናግረሽው ነበር? አይ ምን ተፈጠረ? ሆስፒታል እንደገባ ሰምቼ ነበር። ምን ደግሞ ምን ተፈጠረ? ምንም የምታውቂው ነገር የለም እንዴ? ለኔ ማንም ሰው ምንም አልነገረኝም። ምን ተፈጥሮ ነው? ቆይ ከሱ ጋር ሳላወራሽም? አይ እማዬ እስካሁን አልተነጋገርንም። አሁን ደውዬ ምን እንደተፈጠረ ጠይቀዋለሁ። ግን እባክሽ የሆነ ነገር ከሰማሽ ደውለሽ ንገሪኝ እሺ? ወይ እባክህ ኤድዋርድ አንሳው እባክህ። ለምንድን ነው ስልኩን የማያነሳው? እህቴ ምን ተፈጥሮ ነው? ምን ሆነሻል? እማዬ ደውላልኝ ነበር። ኤድዋርድ ሆስፒታል ገብቷል መሰለኝ። ምን? ለምን? አላውቅም። እየደወልኩለት ነው ግን ስልክ እያነሳ አይደለም። ቆይ እኔ እማዬ ጋር ልደውልላት አንድ ጊዜ። አዎ እባክሽ። ይቅርታ ጓደኞቼ፣ ግን አሁን ብንመለስ እኔ የሚሻለው። አይ ቆይ ተረጋጊ። ወደ ሆቴሉ እንሂድና ምን እንደምናደርግ እናስብ። እሺ እንደተሻለ። አዎ በቃ እንሂድ። እኔ ደውልላታለሁ። አመሰግናለሁ። በቃ እናመሰግናለን። ይቅርታ አድርጉልን። ስለመጣ አመሰግናለሁ። እማዬ እዚህ የምትቆይ መስሎኝ ነበር፣ ግን በጣም ተናዳብኛለች። አስጠንቅቄህ ነበር። ከባድ እንደሚሆን ገምቻለሁ። አዎ፣ ግን ያሰብኩትን አሳክቻለሁ። ፊቱን ብታየው ደስ ይልህ ነበር። እመነኝ ጓደኛዬ፣ በጣም ጅል የሆነ ልጅ ነው። ምኑ ጅል ነው ግን? ሊገልህ እኮ ነበር። አታስብ፣ እኔም መግደል ይፈራል። መቼም አያደርገው። እየመጣው ነው። የት ነው ያለችው? ማን ነው እንደዚህ የሚያንኳኳው? ምንድነው እሱ? ተረጋጊ እንጂ ሬቤካ። እህቴ የት ናት? ለምንድን ነው እዚህ የመጣሽው? እህቴ የት ናት እያልኩ ነው። እኔ አላውቅም። አሁን የማውቀው ነገር እኔን ይቅር እንዳለች። እኔን እንደምትወደኝ እኮ ነግሬሽ ነበር። እኔም ፍቅሯን ካፏ መስማት ብቻ ነበር። አሌሃንድሮ ግን መጣ፣ እንደ እብድ አደረገ። ሶፊያ የት ናት? ኤድዋርዶ ከአንቺና ከአባትሽ ጋር ትሆናለች ብዬ ነበር ያሰብኩት። አይደለችም። ልናገኛት አልቻልንም። የትም ቦታ የለችም። የት እንዳለች ማወቅ አልቻልንም። ሂጂና ፈልጊያት። እሱን ለማድረግ እየሞከርኩኝ ነው፣ ግን የት ነው የምፈልጋት? የማውቀው ነገር የለም፣ ግን እንዴትም ልታገኛት ይገባል። እሷ የኔ ናት። እዚህ ከኔ ጋር ነው መሆን ያለባት። ማሌና፣ አሁን እንዴት ነው ወንድሜ? ደህና ነኝ። አዎ ታስታውቃለህ። እንዴት ነበር? በጣም ጥሩ ነበር። ቀዶ ጥገናው በጥሩ ሁኔታ ነው ያለቀው። አሁን መራመድ እችላለሁ? አይ ገና ነው። እስከ መቼ? ነገ እንዴት እንደምትሆን እናያለን። ሁሉም ነገር ሰላም ከሆነ ነገ መራመድ ትችላለህ። ሊስ ነገው ነው? ያው እንግዲህ በተቻለን ፍጥነት ሕክምናውን መጀመር አለብን። ምን ተፈጠረ? ብላንኪታም እንዳላገኘቻት ነገረች። ወደ ምግብ ቤቱ ሄዳ ይሆን እንዴ? እስካሁን አልሄደችም። እውነቱን ንገረኝ ኤድዋርዶ። እህቴ ምንድን ያደረካት? ምንም ነገር አላደረኳትም። አንድ ላይ ሆነን ቆንጆ ጊዜ አሳልፈናል። አንድ ነገር ልንገርህ፣ እህቴ የሆነ ነገር ብትሆን እንደ ድሮ አለቅም። እሺ እህትሽ የሆነ ነገር ብትሆን ያለ አንድሮ ኃላፊነት ነው እንጂ የኔ አይደለም።
ተፈጠረ? እሺ ኤድዋርዶ እንዴት ነው? ኤድዋርዶ ደህና ነው። ምንድን ነው ግን? ምን ሆኖ ነው? ልጆቼ ተጣልተው ነበር። ምን ብዬ ላስረዳሽ? ግን ምን አይነት ጸብ ነው? ማለቴ ኤድዋርዶን ሆስፒታል የሚያስገባው ጸብ ምን አይነት ነው? ከባድ ነገር ነው ማለት ነው? ሄሚና፣ ይህን ማድረጌ በሌላ መንገድ አትዩ። ግን እዚህ የመጣሁት ዕቃዬን ሰብስቤ ለመሄድ ነው። ወደ ቤት መመለስ አለብኝ። ሉሲያ፣ እኔ እኮ በጣም ተጨነቅኩ። ሁሌም ቢሆን ስለ ሁሉም ነገር ትነግሪኝ ነበር። እኔ እኮ የቅርብ ጓደኛሽ ነኝ። በዛ ላይ እንደ እህትማማች ነው የምንተያየው። ምን እንደተፈጠረ ነገር በጣም አምሮብሽ። አዎ ሁሉንም ነገር ወድጄዋለሁ። ሁሉም ነገር ሆኖኛል። አመሰግናለሁ። ይኸውልሽ ከአንቺ ጋር ስለ ኖሬጋ ቤተሰብ ካወራን በኋላ እነሱን ማመን እንደማልችል ነበር የገባኝ። ለምን? ስለተፈጠረው ነገር እውነቱን ልነግርህና አንተም ስለሱ ያለህን አመለካከት እንደማትቀይር ተስማምተን ነበር። አውቃለሁ፣ ግን እስከ ዛሬ ድረስ እያታለሉኝ ነበር። ስሚ፣ የጠንካራ ቤተሰብን ምስል አሳዩኝና ደግሞ በጣም የገረመኝ አብረው በሚሰሩበት መንገድ ድርጅታቸው ስኬታማ መሆን እንደቻለ ነበር ያሳመነኝ። ይኸውልህ ነገሮችን በትክክለኛው መንገድ የሚያደርጉት ሉሲያና አሌሃንድሮ ብቻ እንደሆኑ አውቃለሁ። ቫኔሳም አሁን ድርጅቱ ላይ ያላት ፍላጎት እየጨመረ ነው። ነገር ግን ሁሉም ነገር በውሸት ከተጀመረ በፍጹም ጥሩ ነገር ሊኖረው አይችልም። ይህን ስራ በቁም ነገር እያሰብኩት ነበር። ከድርጅቱ ጋር ያለኝን ግንኙነት ብቋጨው ጥሩ ነው ብዬ አስብ። እባክህ ይህንን ውሳኔ እኔ በነገርኩ ነገር ላይ ተመርኩዝ አትወስን። ምን እያልክ ነው? ይህ ነገር በፍጹም ከአንቺ ጋር የሚገናኝ ነገር የለውም። ግን እውነቱን ለመናገር ከኤድዋርዶ አይነት ሰው ጋር የእውነት ተማምኜ ስራ መሰራ ይመስልሻል? ስማኝ፣ አለመስራት ላይኖርብህ ይችላል። አሌሃንድሮ ለዚህ ድርጅት ትላልቅ እቅዶች አሉት። እባክህ እሱን ደግሞ አንተ በደንብ ታውቃለህ። ይህን ሁሉ ነገር ካደረገሽ በኋላ አሁንም እንደ በፊቱ እሱንና የሚጠቅመውን ነው የምታስቢው? ስማኝ፣ ያ ድርጅት ማለት ለእሱ ትልቅ ቦታ አለው። መላ ህይወቱን ነው የሰጠው ሚጌል። አሁን ካጋጠመው ችግር ውጭ ትኩረቱን የሚያደርገው ስራ ላይ ብቻ እንደሆነ አውቃለሁ። አሁን ደግሞ ከነሱ ጋር ያለህን ግንኙነት የምታቆም ከሆነ ከዚህ በላይ በጣም ነው የሚጎዳው እና እኔ ደግሞ የበለጠ እንዲሰቃይ አልፈልግም። በጣም ልዩ ሴት ነሽ። ኤድዋርዶ ያደረገው ነገር እኛን ሁለታችንን ለመጉዳት አስቦ ነው። ከዚህ በኋላ ህይወቴን ለመቀጠል ከባድ ነው የሚሆንብኝ አውቃለሁ። ግን አሌሃንድሮ አንተንም የሚያጣ ከሆነ በጣም እንደሚጎዳ እርግጠኛ ነኝ። ታውቃለህ፣ እሱ እኮ ለስራው ትልቅ ቦታ ነው የሚሰጠው። መቼም ቢሆን እሱ በውሳኔህ እንዲጸጽትህ አያደርግም እና ያመጣልኝ ሀሳብ ትክክል አይመስለኝም። ይህንን ነገር ደግሞ በደንብ አስብበት። እርግጠኛ ነኝ አሌሃንድሮ ማለት በጣም መልካም ሰው ነው። ይሄንን ታውቃለህ። ሶፊያ፣ ይሄ ቀላል ለእኔ ስትል እንደገና አስብበት። አይ ሄሚና፣ ምንም አይነት ጥያቄዎች እንድትጠይቅኝ አልፈልግም። ይህን ችግር የግድ ከልጆቼ ጋር መፍታት አለብኝ። ሌላ ጊዜ ነግርሻለሁ። ከመቼ ጀምሮ ነው በኔና አንቺ መሀል ሚስጥር ኖሮ የሚያውቀው? አሁን መቼም ኖሮ አያውቅም። አሁን የተፈጠረውን በእርግጠኝነት ብቻዬን ነው መጋፈጥ ያለብኝ። ውዷ ጓደኛዬ፣ ግን ያን ያህል ከባድ ነገር ነው? ይፈጠራል ብዬ አስቤ የማላውቀው ነገር ነው የተፈጠረው። ግን እንደነገርኩሽ ብቻዬን ነው ችግሩን የምፈታው ጓደኛዬ። እንደዚህ ብለሽማ ጥለሽኝ ልትሄጃችም። ቆይ ንገሪኝ እስቲ፣ ድርጅቱ ግን ሰላም ነው? አዎ፣ ድርጅቱ ምንም የሆነው ነገር የለም። ድርጅቱ ውስጥ ምንም ችግር የለም። ስሚኛ፣ እንዴ ምን እንደተፈጠረ ከተረዳው በኋላ ያ ሁሉንም ነገር እንደምነግርሽ ቃል እገባለሁ። ግን እንዳልኩሽ ልጆቼ እኔን ይፈልጉኛል። ከሌላው ጊዜ በላይ በአሁኑ አስፈልጋቸዋለሁ። እና በቃ ጨክንሽ ልትሄጂ ነው? ሄሚና፣ እስከ ዛሬ እዚህ እንድቆይ ስለፈቀድሽልኝ አመሰግናለሁ። ግን አሁን ወደ ቤት መመለስ አለ። ልክ ነው። እንደገመትኩት ሶፊያ በዚህ ፍጥነት አስማምታሽ ነው አይደል? ውይ ሄሚና፣ እስቲ በቃ ተይው። ሁሉንም ነገር ጊዜው ሲደርስ ነው የምነግርሽ። አሁን ምንም የምልሽ ነገር የለም። እሺ ተረዳሽ? እሺ፣ እሱን ከሆነ የምትፈልጊው ይሆንልሽ። ግን በማንኛውም በምትፈልጊው ጊዜ እኔ ላግዝሽ እንደምችል አስታውሽ። አውቃለሁ ውድ ጓደኛዬ፣ ሁሌም ከኔ ጋር ነሽ። አመሰግናለሁ። እደውልልሻለሁ። ስሚ፣ አሁን ከነሱ ድርጅት ጋር ስራዬን የምቀጥል ከሆነ ከነሱ ቤተሰብ ውጭ ከሆነ ሰው ጋር ነው መስራት የምፈልገው። የሆነ መንገድ እንደምታገኝ እርግጠኛ ነኝ። አዎ፣ ሁለታችን አብረን ብዙ ነገር ማድረግ እንችላለን ብዬ አስባለሁ። ግን ከዚህ ድርጅት ጋር ከመስራቴ በፊት ተጨማሪ መረጃ ማግኘት እፈልጋለሁ። አንቺ በዚህ ልትረጂኝ ትችያለሽ? እኔ? ቆይ እንዴት? ሁሉንም በደንብ ታውቃቸዋለሽ። አዎ፣ እኔ ግን እሱ ጥሩ ሀሳብ አይመስለኝም። የግድ እሱን ማግኘት የለብሽም። እና ደግሞ አንቺ እኔን ለማማከር ብቁ ሰው ነሽ። ሚጌል፣ እንደምታስበው እኔ እሱን ለማድረግ ዝግጁ አይደለሁም። እንግዲህ አስቢበት። በዛ ድርጅት ውስጥ የማምነው ሰው ከሌለኝ ደግሞ ያለኝን ግንኙነት በተቻለ ፍጥነት ማቋረጥ ላይ ነው። አሌሃንድሮ፣ ማንንም ሰው ማግኘት አልፈልግም። በስራ ምክንያት አይደለም የመጣሁት። እዚህ የመጣው ጓደኛዬ ስለሆንክና ላንተ ስለተጨነኩ ነው። ስህተት ሰርቻለሁ አለን። ምንድን ነው የተፈጠረው? እስከ ዛሬ ሲሸወር ነው የኖርኩት። ሶፊያ፣
አሁንም የኤድዋርዶ ፍቅረኛ ናት። ምን? ሶፊያ እያስመሰለች ነው አውቃ ከኔ ጋር የነበረችው። ከሜክሲኮ ቀደም ብዬ ባልመጣ ኖሮ ለምን ያህል ጊዜ ሊያታልሉኝ እንደሚችሉ አሰብኩት። የራሴ አልጋ ላይ ነው ተኝቼ እንደዚህ አይነት ህመም ይሰማኛል ብዬ አስቤ አላውቅም። ሶፊያን የመክዳቷ ብቻ ሳይሆን ሕይወቴንም አበላሽታለች። የኔ መቤት የጠፋ ሰው ለማስመስከር ምንድን ነው ማድረግ ያለብኝ? ተባበሪኝ እስኪ። እሱን ለማድረግ የጠፋው ሰው ከጠፋ 72 ሰዓት ሊሆነው ይገባል። አጠቃላይ? አዎ አለቃ። ከሱ በፊት ምንም ነገር ማድረግ አልችልም? አይ አለቃ አትችልም፣ ይቅርታ። ለእኛ ለማሳወቅ የግድ 72 ሰዓት መጠበቅ ይኖርብሃል። እሺ አመሰግናለሁ። ሄሎ ካርመን፣ እኔ ነኝ። ሶፊያ ናት? አይ ማሊና ናት። የሉዊስ ቀዶ ጥገና እንዴት ነበር? በጣም ጥሩ ነበር ካርመን። የደወልኩልሽ እሱን ልነግርሽ ነው። እባክሽ በሰላም እንዳለቀ ለፓንቾ ንገሪልኝ። እዚህ ጋር ነው ያለው። ታናግሪዋለሽ እንዴ? አይ በኋላ እንደምደውል ንገሪልኝ። ሉዊስ ተኝቷል እና ደግሞ ልቀሰቅሰው አልፈልግም። እሺ ቻው። ማሊና ቀዶ ጥገናው በሰላም እንዳለቀና ጥሩ እንደነበረ ልትነግር ትፈልጋለች። ውይ በስተመጨረሻ ደስ የሚል ዜና ሰማሁ። ውይ ፓንቾ ቀስ በል እባክህን፣ ተረጋጋ። ሁሉም ነገር ሰላም እንደሚሆን እርግጠኛ ነኝ። ሶፊያንም በቅርቡ ታገኛታለህ። እኔም ተስፋ አደርጋለሁ። ውይ ሶፊያ አዎ ማዬ፣ የሆነ ነገር ከሰማሽ ደውይልኝ እሺ? እወድሻለሁ። አመሰግናለሁ። ምንድን ነው? ሉሲያ እቃዋን ይዘው ወደ ቤቷ ሄደች አለችኝ። አሌሃንድሮና ኤድዋርዶ እንደገና ሳይጣሉ አይቀሩም። ግን ደግሞ በአሁኑ ጸቡ ከበድ ያለ ይመስላል። ምክንያቱም ኤድዋርዶ ሆስፒታል ገብቶ ነበር። ጸባቸው ከበፊቱ የተለየ ነው። ይህን ማመን አልችልም። አይሆንም። ምን እያደረግሽ ነው? እማዬ ጋር ልደውልና የተፈጠረውን ነገር ልስማ። እባክሽ ደውይላት። ሰላም የኔ ውድ። እማዬ ምንድን ነው የተፈጠረው? ለምንድን ነው ኤድዋርዶ ሆስፒታል የገባው? ይኸውልሽ የኔ ውድ ስሚኝ፣ ወደ ሜክሲኮ የሄድሽው ትንሽ ረፍት ለማድረግ እንደሆነ አውቃለሁ። እውነት ለመናገር እዚህ ችግሮች ተፈጥረዋል። ስንገናኝ እነግርሻለሁ። ውይ እማዬ ንገሪኝ እንጂ። ወንድሞችሽ ተጣልተው ነበር የኔ ልጅ። እዚህ ስትመጪ እነግርሻለሁ። በምንድን ነው ደግሞ የተጣሉት? ለሁሉም ነገር ስትመጪ ትደርሻለሽ። እሺ አስፈላጊ ከሆነ ግን አሁኑኑ ልመለስ እችላለሁ። ባትመለሽ ደስ ይለኝ ነበር፣ ግን እሱ ጥሩ ሐሳብ ይመስለኛል። እሺ በቃ እማዬ፣ በኋላ አገኝሻለሁ። እሺ ቻው። ምንድን ነው የተፈጠረው? ቆይ እማዬ ምን እንደተፈጠረ መናገር አልፈለገችም። እናንተ የምትፈልጉ ከሆነ እዚህ ሁሉ፣ እኔ ግን መሄድ አለብኝ። በተቻለ ፍጥነት ወደ ቤት መመለስ አለብኝ። አይ አይሆንም፣ እኛም ከአንቺ ጋር ወደ ቤት መሄድ አለብኝ። አዎ አንድ ላይ እንሂድ። እኔ በእናቴና ወንድሞቼ ማግኘት እፈልጋለሁ። እሺ እሺ፣ ሄጂ ትኬታችንን ላስተካክል፣ እናንተ እቃችንን ሰብስቡ። እሺ ይቻላል። እሺ ትንሽ ቆይቼ አገኛችኋለሁ። እሺ በቃ አሳውቂን። እሺ ዋኔ እናትሽ ግን ምንድን ነው ያለችው? አሌሃንድሮ ደህና ነው? በጣም አዝናለሁ ወንድሜ። እንደዚህ አይነት ነገር አይገባህም ነበር። አንተ እውነተኛ እና ሐቀኛ ሰው ነህ። አሁን ተቀይሬያለሁ። ሕይወቴ ሙሉ ትክክለኛውን ነገር ሳረግ ነው የኖርኩት፣ ግን ጥቅም የለውም። ስማኝ፣ በኤድዋርዶና በሶፊያ ምክንያት ራስን መቀየር የለብህም። እውነተኛ ሰው ሆነህ መጎዳት ይሻላል። የኔን ስሜት አስበኸዋል? ሶፊያ ልቤ ላይ እንደተጫወተችብኝ እየተሰማኝ እና ደግሞ ያ የማይረባ እሱ እንደሆነች ሲነግረኝ ነበር። ኤድዋርዶን በደንብ አድርገህ ታውቀዋለህ። እንደዚህ ያደረገው እሱ አንተን ለመጉዳት ነው። እናም ተሳካለት። አሁን ስለምንም ነገር ደንታ አይሰጠኝም። አሌሃንድሮ እባክህ ይሄ ነገር እንዲያሸንፍ አትፍቀድለት። አሁን ዳግመኛ ደስተኛ መሆኑ ይመስላል። ሶፊያ የመኖር ፍላጎቴንም አብራ ወስደዋለች። በቃ አለን፣ እዚህ ስለመጣ ደስ ብሎኛል። የአሌሃንድሮ ነገር አስጨንቆኝ ነው። እባክህ ስለዚህ ነገር ለማንም እንዳትናገር። አታስቢ። አሁን ኤድዋርዶ ከሆስፒታል ወጥቷል። እንዴት ነው? አሌሃንድሮ ወንድሙን በጣም ነው የደበደበው። ቢሮ ስላለው ነገር አሳስቦኛል።
እና ደግሞ ከምነግርሽ በላይ ግራ ተጋብቻለሁ። ነገ እኔ እመጣና የምችለውን ያህል እሰራለሁ። ስለዚህ ጉዳይ ምንም አትጨነቅ። እሱ ጋር አሁን ብቻውን እንዳትቶ ስለመጣ ደስ ብሎኛል። እኔ አሁን ልሂድ በቃ። የት ነበርሽ? አባዬ ምን መሰለህ? አታልቅሽ። ምንድን ነው? አባዬ በጣም የምወደውን ሰው አጣሁኝ እና ደግሞ የዚህ ሁሉ ምክንያት ኤድዋርዶ ነው። አባዬ አይዞሽ። አይ ሄሎ፣ ሰላም፣ እንዴት ነህ? የካቦ ኑሮ እየተላመድኩት ነው። ዶክተሩ ከነገረኝ የበለጠ አስደሳች ነው። ስማኝ፣ ስለ አልቫ ቡድን አሰራር በጥልቀት ለማወቅ የሚረዳኝ አማካሪ እፈልጋለሁ። ከእነሱ ጋር ብዙም ግንኙነት የሌለው እና ታማኝ የሆነ። ዋናው ነገር ደግሞ ሙሉ ጊዜውን እዚህ ላይ መስራት ይኖርበታል። በጣም አመሰግናለሁ። ሶፊያ፣ ለምን እንደዚህ እንዲጎዱሽ ፈቀድሽላቸው? አዎ ሬቤካ፣ ምንም እንዳታስቢ። እህትሽ አሁን እዚህ ናት። በኋላ ላይ ደውልሻለሁ። አታስቢ። ውይ የኔ ልጅ፣ አሁን የምትዩን ነገር ማመን አልቻልኩም። ማመን አቅቶኛል። እኔ ራሱ እስካሁን ድረስ ምን እንደተፈጠረ አልገባኝም። ምንም አልገባኝም። ቆይ እኔ ሊገባኝ አልቻለው? ያ ሰውዬ አልጋሽ ውስጥ እንዴት ሊገባ ቻለ? አላውቅም። በእውነት ነው የምልህ፣ እንዴት እዛ ላይ እንደደረሰ የማውቀው ነገር የለም። በድንገት ነው የተነሳሁት። ደግሞ እንዴት ነው አሌሃንድሮስ አንቺን ሊጠረጥርሽ የሚችለው? ወንድሙን አያውቀውም እንዴ? እንደማየው ከሆነ እኔንም በደንብ አያውቀኝም ማለት ነው። ምንም ነገር በትክክል ሳይገባው ነው እኮ ያስወጣኝ። መቼም ቢሆን እንደዚህ ማድረግ አልነበረበትም። አይገባሽም ነበር። ከቤቱ አባረረኝ። እየገፈተረ ነው ያባረረኝ። ሁኔታው በጣም ያስጠላ ነበር። በቃ ፈልጌ መጥፎ ነገር ያደረግኩ ያህል ነበር ያስመሰለው። ቢጃማዬን ነበር ያደረግኩትና ደግሞም ጫማም አላደረግኩም ነበር። ከቢጃማ ውጭ ምንም አልያዝኩምና ጨለማው ያስፈራ ነበር እና ገፍትሮ አስወጣኝ። ስርዓት ያለው ወንድ እንደዚህ አያደርግም። ማሬ፣ አሁን ምንድን ነው የምታደርጊው? አላውቅም። አይዞሽ፣ ለጊዜው ከኔ ጋር ተውኛለሽ። እሺ? አይሆንም። የሆነ ቦታ እፈልጋለሁ። አንተ ማስቸገር አልፈልግም። እሺ? በጭራሽ አልፈልግም። ራሴንን ነገር እወጣዋለሁ። ምንም ችግር የለውም። አንቺ ደህና መሆን ያለብሽ። ምንም ነገር እንዳታስብ። የሆነ የምኖርበት ቦታ አለኝ። ቆየት? ከጓደኛዬ ሚጌል ጋር እሆናለሁ። የአሌሃንድሮ የሥራ አጋር ነው እና ለእኔ በጣም ጥሩ ሰው ሆኖልኛል። አይ፣ እዛ መሆን አትችይም። አይሆንም። እነሱ ሰዎች አካባቢ እንድትሆኝ አልፈልግም። አይሆንም። ችግር የለው። ምንም እንዳታስብ። ሚጌል ማለት ጥሩ ሰው ነው። የእውነት ጥሩ ሰው ነው። አምነዋለሁ። አሁንማ ማንንም ሰው ማመን አልችልም የኔ ውድ። አሁን የምፈልገው አንቺ ደህና መሆንሽን ብቻ ነው። ደህና ሆናለሁ። አዎ ደህና ሆናለሁ። ማለቴ የማደርገውን ነገር እስከ መወስን ድረስ ትንሽ ቀን ነው የሚፈጅብኝ። እሺ? አንተ ምንም ነገር አታስብ። እሺ የኔ ውድ። ሰላም ሁጎ። በቃ አምጪ ላገዘሽ። እንዴት ነህ? ደህና ነኝ እመቤት። አሌሃንድሮስ ትንሽ አሁን እረፍት እያደረገ ነው። ነገሮች አሁን ተረጋግተዋል አይደል? አዎ፣ ግን አሁንም መፈታት ያለባቸው ችግሮች አሉ። አውቃለሁ፣ ግን አሁን ቫኔሳ። ሰላም ማይ። የኔ ውድ፣ አመሰግናለሁ። አመሰግናለሁ። ቶሎ እንድትመለሺ ስላደረግኩሽ ይቅርታ አድርጊልኝ፣ ግን በጣም ታስፈልጊኝ። አይ ምንም እንዳታስቢ ማይ። በእርግጥ ወደ ሜክሲኮ መሄዴ ለእኔ ጥሩ ነበር። ቆይ ግን እዚህ ምን ተፈጥሮ ነው? አልገባኝም። ቁጭ በይና እነግርሻለሁ። አሌሃንድሮ ኤድዋርዶን ክፉኛ ደብድቦት ሆስፒታል ገብቶ ነበር። ምን? እንዴ አብደዋል እንዴ? እንዴት ነው እንደዚህ የሆኑት? ለምንድን ነው እንደዚህ የተደባደቡት? የኔ ውድ
በሶፊያ ምክንያት ደግሞ እንደገና በአሁኑ ደግሞ ምንድነው የተፈጠረው? ማየ ያው ምን መሰለሽ የኔ ውድ ምንድነው? በጣም ያሳዝናል። ከሁሉም ሰዎች ደስ የሚል የጽሑፍ መልእክት ደርሶኛል። በመኪና የተገጨው ያህል እንደሚሰማኝ ነገርሻቸው? አይ ምንም አላልኩም። በቅርቡ ተሽሎ መራመድ እንደምችል ነው የነገርኳቸው። ከካርመን ከፓንቾ እና ከጓዳሉፔ ጋር አውርቻለሁ። ጓደኛህም ደውሎ ነበር። በጣም ብዙ ሰው ስላንተ ያስባል። ሰው ስላንቺ እንደሚያሰብ ማወቅ ደስ ይላል ለካ። ከብላንኪታም የጽሑፍ መልእክት አግኝቻለሁ። ለምን እንደዚህ እንደምታደርግ አላውቅም። ከአለቃዬ ጋር አለማን እየቀጨች ነው። ወንድሜ ለእሷ የሆነ ስሜት እንዳለ አውቃለሁ። አንዴ መራመድ ከጀመርክ ስለ ራስህ ያለ አስተያየት ከፍ እያለ ይሄዳልና እና ምን ብላንኪታም እንደምትወድ አውቃለሁ። በደንብ አስተውያታለሁ። እና ደግሞ ከአለቃ ጋር ያላት ግንኙነት ቁም ነገር ካልሆነ ሄደህ የሚሰማህን ነገራት። አይ አሁን ጥቅም የለውም። ደግሞ እኔ ምንም አይመስለኝም። ያልከውን ነገር በጭራሽ አላምንም። አትሸውደኝ ውሸታም። የእውነትም ማየ የዛ ሴት ችግር ምን እንደሆነ በጭራሽ አልገባኝም። ታውቂያለሽ እሷ ጥሩ ሰው እንደሆነችና ስለሷ ያለን አስተያየት የተሳሳተ እንደነበር አስቤ ነበረ፣ ግን አይደለም። ያቺ ሴት ሁላችንንም ነው ያታለለችን። ውይ አሌሃንድሮ ሳሳዘነኝ ማየ። ወንድምሽ በጣም አዝኗል። አሁንማ ለማዘን ብዙ ምክንያት አለው። ጉዳይ እኮ ስለሚስቱና ስለ ወንድሙ ነው። ስለተናደድኩኝ ምንም ነገር እንዳትይኝ። በኤድዋርዶ በጣም ነው ያዘንኩበት። ቆይ ኬረንስ? አይ አይሆንም። ግን እኮ ማየ ኬረን ጉዟችን ላይ ስለ ኤድዋርዶ ታማኝነትና ጥሩነት በጣም ደስተኛ መሆኗን ስታወራ ነበር። ይህንን ስትሰማ በጣም እንደምታዝን እርግጠኛ ነኝ። ተይኝ እስቲ ልጄ፣ እኔ ለየሚና መናገር እንኳን አቅም አጣሁ። ግን ማወቅ አለባት ማየ። አውቃለሁ፣ ግን አሁን ጊዜው አይደለም። ማየ ትንሽ ተረጋጊ። እስከ ዛሬ ያጋጠሙንን ችግሮች ችላ በማለታችን የሁሉ ነገር የመጣው ማየ። እንዴት አይታይሽም? እሱ እውነት አይደለም ነው እንጂ ማየ። በጭራሽን እንደ ሚስጥር መያዝ የለብንም ማየ። ኬረን ኤድዋርዶን በቁስሎች ተሞልቶ ስታየው ምን ልትል እንደምችል አስበሽዋል? በቃ ቁሜ እኔ ልጅ፣ አሁን ትንሽ ጊዜ ያስፈልገኛል። ስለዚህ ማሰብ አለ። ምንም የሚያሳስብ ጉዳይ የለም። ነገሮችን እንደምታያቸው ናቸው። ምን እያደረግሽ ነው? ኬረን ጋር ልደውል ነው። አይሆንም ቫኔሳ፣ አይሆንም። ማየ ልቀቅኝ እንጂ ተይኝ ማየ። እነግራታለሁ። ይቅርታ ግን አሌሃንድሮ ሶፊያን ሲያገባ ያደረግሽውን ሁሉ አሁንም ከኤድዋርዶ ጋር ተመሳሳይ ነገር ማድረግ እንዳለብሽ በደንብ ወቂሽ ማየ። ላደረገው ነገር የእጅን ማግኘት አለበት። ሰላም ኬረን፣ እንዴት ነሽ? በዚህ ሰዓት ስለደወልኩ በጣም ይቅርታ፣ ግን አንድ ማወቅ ያለብሽ ነገር ነው። አግኝተናታል። ሶፊያ አባዬ ልታገኘው ሄዳለች። ነገርኩሽ እኮ። ይኸውልሽ እሷን ምንም ነገር ላደርጋት አልችልም። እንደምወዳት እኮ ታውቂያለሽ። ኤድዋርዶ፣ በእናንተ መሃል ምንድን ነው የተፈጠረው? አወራንና ሁለታችንም በመሃላችን የተፈጠረውን ነገር አስታወስን። ከዛም አብረን ቆንጆ ምሽት አሳለፍን። እባክህን ኤድዋርዶ፣ እንዴት ነው የምትለውን ነገር ማመን የምችለው? ሶፊያ እኮ አሌሃንድሮን በጣም ነው የምትወደው። አንቺ ስለምታስቢው ነገር እኮ ደንታ አይሰጠኝም። እኔን መዋሸት አይጠበቅብም። እኔ እኮ ካንተ ጎን ነኝ። ከእሷ ጋር አንድ ላይ እንድትሆኑ መጠጧ ላይ የሆነ ነገር አስደረከኝ። ሶፊያን ምንም ነገር አላደረግኳትም። እሺ፣ አሁን ማድረግ ያለብህ እሷን መርሳት ነው። አሁን ከአሌሃንድሮ ጋር አይደለችም፣ ግን ቢሆንም አንተን ፍለጋ አልመጣችም። ምክንያቱም ሶፊያ እንደዛ አይነት ሰው አይደለችም። እስከ ዛሬ ድረስ እሷን መርሳት አልቻልኩም። በድጋሚ እሷን ማግኘት የምችል ከሆነ ደግሞ ማንኛውንም ነገር ለማድረግ ዝግጁ። ቆይ ግን እኔ ድርጅት ውስጥ ለመስራት ያቀረብኩልሽን ጥያቄ ተቀበልሽ? እኔ እንጃ አላውቅም ሚጌል። በዚህ ሰዓት ምን ልልህ እንደምችል ምንም አላውቅም። ተይ እንጂ ሶፊያ፣ ምንም ነገር ባታውቂ ራሱ ስራው መስራት እንደምትችል እርግጠኛ ነኝ። እሺ፣ በምችለው ነገር በሙሉ ልረዳ ፈቃደኛ እንደሆንኩ ልነግርህ እወዳለሁ። እሺ፣ ለሁሉም ፈቃደኛ ነኝ። በጣም አመሰግናለሁ። ስማኝ፣ ከአሌሃንድሮ ጋር ማንኛውም ነገር ብትሰራ እንደሚሳካል እርግጠኛ ነኝ። በጣም ብልህና ብዙ ስራ ለመስራት አቅም ያለው ሰው ነው። እውነቴን ነው። ግን ይህን ሁሉ ነገር ካደረገች በኋላም ስለሱ እንደዚህ ነው የምታስቢው? አዎ፣ ምክንያቱም ይሄ ነገር የተፈጠረው በኤድዋርዶ ምክንያት ነው። ስለዚህ ነገር አስቀድሜ ነግሬሃለሁ። እንዲያውም አሁን ሄጄ አሌሃንድሮ ላናግረው ፈልጋለሁ። እርግጠኛ ነሽ? አይ ያን ያህል እርግጠኛ አይደለሁ፣ ግን እንደዚህ ዝም ብዬ ቁጭ ማለት አልችልም። ገባህ አይደል? እኔ የምለውን ነገር ማዳመጥ አለበት። ሁሉንም እውነታ በደንብ ማወቅ አለበት። አንተ የማትረባው አስተኛል። ብዙ ነገር ዋሽተኸኛል። ለምንድን ነው ዋሸኸኝ? አቁሚ፣ ተረጋጊ። እኔና አንቺ እኮ አንድ ላይ አልነበርንም።
በምንም ነገር ጥፋተኛ ልታደርግኝ አትችይም። አብዳሃል እንዴ? እነዚያም ሙሉ ቀናቶች ስትጫወትብኝ ነበር የቆየው። እንደዛ ነው? ስሚ፣ ከአንቺ ጋር ለመሆን በጣም እንደምፈልግ ስንቴ ነው የነገርኩሽ? ምን ነካሽ? እንዴት ይሄን ማስታወስ ያቅትሻል? ለዛ ነው እሷ ጋር ሄድከው? እንደዛ ነው? ሶፊያ ደግሞ ከእሷ ጋር ተመልሼ እንደውም ብዙ ጊዜ ጠይቃኝ፣ ግን እኔ ከአንቺ ጋር መሆን ስለምፈልግ እሷን በጭራሽ አልፈለግኳትም ነበረ። ይሄ ይግባሽ እና ለእኔ ያን ያህል እንደማታስቢ ስታሳይኝ በቃ ስሜቴን መቆጣጠር አቃተኝ። እኔን ጥፋተኛ ለማድረግ አትሞክሪ። አግኝተሽዋል እንዴ? አይ ከቅድም ጀምሮ አሉት።